ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ የልቤ ትርታ አሳዛኝ ፍቅር ታሪክ ወደ እናንተ ይዘናችሁ መጥተናል። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። የልቤ ትርታ ክፍል 4 እንዲህ ተጀመረ። መልካም ቆይታ ብለናል። ወደ ትረካው አልፈናል። በቃ ጌዲዮን 1 2 ተብሎ 3ኛ ቀን ተቆጠረ። መቅደስ ግራ ገባት። ከክፍል ተማሪ አንስታ እስከ ዳይሬክተር እየተመላለሰች በምን ምክንያት እንደጠፋ ጠየቀች፣ ግን መልስ ማግኘት አልቻለችም። የጌዲዮን መጥፋት የዩኒቨርሲቲ አሳሳቢ ዜና ሆኗል። ምክንያቱም ጌዲዮን በጣም ተስፋ የጣለበት ጎበዝ ተማሪ ነው። መቅደስ ምግብ አልበላ ውሃ አልጠጣ አላት። ትኩረቷ ከትምህርቷ ተነሳ። ታመመች። ምንም እንኳን የግሏ ባይሆንም አቅፋ ስታሳምመው የራሷ ያደረገችው ያክል ስለሚሰማ ደስተኛ ነበረች። ፍቅር የጋራ ባይመስላትም እሷ ግን አይኗ ነበር። የፍቅር ምግብ አሁን ግን ጠፋ። ምክንያቱም እንኳን ሳይታወቅ ተሰወረባት። ብቸኝነት ተሰማት። አሁን የዮናስና የወይንሸት ሀሳብ ተሳካላቸው። የመጀመሪያው ግን ለማሸነፍ አንድ እንቅፋት አስወግዶ መቼ ከዚህ በኋላ ይመጣል ብሎ መገመት ከባድ ነው። መቅደስ ራሷን አስራ ብቻዋን ዶርም ተኝታ በናፍቆት እየተብሰለሰለች ትገላበጣለች። ከዚያም እነ ሳዳ መጡ። በየቦታው አረፍ አሉ። ወይንሸት ግን ይህንን የተወጣጠረ እርቃኗን ነች አትባል፣ ለብሳለች አትባል ብቻ ለባብሳ መቀባበል ጀመረች። እነ ብርሃን የመቅደስን ሁኔታ እያዩ ያባብሏን ነበረ። ብዙ ብለዋታል። ማጽናኛ ቃል አልቆባቸዋል። ደግሞ ያው መፍትሄ እንጂ ምክር አይጠቅምም። ከዚያም ሰዓዳ ወደ ወይንሸት ዞራ፣ ወይኑ ግን መሀላ ምን አለ ትንሽ እንኳን ሸፈን ያለ ነገር ብትለብሺ አለቻት። እሷ አረ ራሱ ረዝሟል ስትል፣ ብርሃን እግዚኦ ታዲያ አንደኛሽን እርቃንሽን አትሄጂም እንዴ ስትላት፣ መቅደስ በተዋጠ ድምፅ ግን የልትሄጂ ነው እንዲሆነሽ አለቻት። እሷም ፓርቲ ዛሬ እኮ አለ ሚኪን የተዋወቁበት 1ኛ ወራችን ነው አለች። መቅደስ አይለ ወደፊቱማ ሰላም ከተባባልሽ ወንድ ጋር ሁሉ ልደት ታከብሪያለሽ። ብርሃን ሳቅ ብላ የት ይቀራል አለቻት። ከዚያም ወይን ወደ መቅደስ ከተኛችበት አልጋ ተጠግታ እንደዚያ ነው ሰው ቅልስልስ ብላ፣ መቅደስ ግን ይህንን ጌዲዮን ረስተሽ ለምን ከዮናስ ጋር አሪፍ ላይፍ አትጀምሪም? እስከ መቼ እንዲህ ተኮራምተሽ አለቻት። እነ ብርሃን ግራ ስለገባቸው ነው። እርሺው እሱ እንደሆነ ጥሎሽ ሄዷል፣ ራስሽ ማረጋጋት አለብሽ አለቻት። መቅደስ እናንተ ምን ነካችሁ? ዮናስ እኮ እሱ ጓደኛዬ ነው። ወይንሸት ፈጠን ብላ እሱ እኮ ግን ያፈቅርሻል ስትላት ስልኳ ጮኸ። በቃ መቅደስ አስቢበት ብላ ቦርሳዋን ይዛ ስልኳን እያናገረች ወጣች። ከዚያም እነ ብርሃን ወሬው ሊቀጥሉ ሲሉ መቅደስ ይልቅን እኔም ስለ ጌዲዮን ያልጠየቁት አንድ የክፍል ልጅ አለ እሱ ጋር እንሂድ ብላ ተነስታ ሰዓዳ ብርሃን ተከታትሎ ሄደው ሌላ ጓደኛውን አገኙት። ይቅርታ ወንድሜ በለጠን ፈልገን ነበር ሲሉ፣ በሌ መቃቢያ ቤት ነው በዚህ ሰዓት እዚህ አይገኝም፣ ግን እኔም እዚያ ልሄድ ስለሆነ ከፈለጋችሁ ልውሰዳችሁ አላቸው። እነሱም ተስማምተው አብረው ሄዱ። በእውነቱ እዚህ መንደር መቃቢያ ቤት ቀርቶ ሱቅ እንኳን ያለ አይመስልም። ብቻ እያሽለኮለከ ወሰዳቸው። ወደ ውስጥ ሲገቡ በጣም ተደናግጠው ውስጥ ያሉ እነ መቅደስ እነሱ ደግሞ ተማሪዎችን ያሉ ተፋጠጡ። ግማሹ ጫት ይቅማል፣ ግማሹ ሺሻ ያጨሳል፣ ሌሎች ሲጋራ ቀስ ብለው ተቀምጠው ከዚያም በትዝብት ቤቱ ይቃኙ ጀመረ። አብዛኛው የግቢ ተማሪዎች ናቸው። ጥንድ ጥንድ ሆነው የሚቅሙት የሚያጨሱም አሉ። ከዚያም አንዷ መጣችና ምን ልታዘዝ አለቻቸው። በዚህ ሰዓት ያመጣቸው በለጠን ሊጠራው ሄዶ ነበር። እናም ምንም አንፈልግም አሉ። ታዲያ ምን ልትሆኑ ገባችሁ ስትላቸው በለጠን ታያቸው። እኛ የፈለግነው ያንን አላት።
ከዚያም አጠገባቸው መጥቶ ተቀመጠ። ምን እንደፈለጉ ሲጠይቃቸው ስለ ጌዲዮን የምታውቀው ነገር ካለ ብለን ነው አሉት። ስለሱማ እኔም በጣም ታዝቤሻለሁ። ያደረግሽው ነገር እኮ ከእንዳንቺ አይነት ሴት የማይጠበቅ ነገር ነው አላት። መቅደስም ምንድነው የምታወራው አልገባኝም አለችው። ለማንኛውም ለውጣ ስለሆነ እየሄድን እናወራለን አላቸው። ከዚያም ተነስተው ቀጠለና ልንገርሽ ጌዲዮን ትምህርቱን የተወው በአንቺ ምክንያት ነው። መቅደስ በጣም ደነገጠች። ማፍቀሯን ባይገልጽላትም ያኔ ጌዲዮን ብቻውን ሆኖ ሲያወራ ከበሩ ቆሞ የሰማውን ሁሉ ነገራቸው። መቅደስ እና ብርሃን ጠየቀች። ማን ነው እንደዚህ ያለው? እኔ እኮ የወደቅኩት ብላ የወደቀችበትን ሁኔታ ነገረቻቸው። እነሱም አንገት ደፉ። ብርሃን ሙሉ ግቢውን እኮ በሱ በሽታ መውደቅሽ ይወራል ስትላት፣ ታዲያ ለምን አልነገራችሁኝ ብላ ጮኸች። ሌላ ህመም ጌዲዮን በሷ ሰበብ እንደሆነ አወቀች። ትምህርቱን በቃ ትምህርት አስጠላት። ያው ክፍል ቁጭ ብላ ሀሳቧ ሌላ ሰው ጋር ነበር። ከዚያም አቋርጣ ወጣች። ሰዓዳ ተከትላት። መቅደስ ግን ምን እየሆንሽ ነው? ቢያንስ ለእናትና ለአባትሽ ለቤተሰቦችሽ አስቢ። የውጭ ዕድልሽን አሳልፈሽ እየተማርሽ ያለሽው እኮ ያስተማርሽን ህዝብ ሀገር ለመጥቀም ነው። ከሁለት አትሁኝ እንጂ አላማሽን እንዴት ትዘነጊያለሽ? ብላ ሰዓዳ ተቆጣቻት። መቅደስም እንባዋ ተናንቋት አቃተኝ ምን ላድርግ አለች። እንደው እኔም አልማርም ስትል ሰዓዳ መቅደስን ይህን መብት አይሆንም ምን ይሁን ለምን አድራሻውን ፈልገን አንሄድም አለቻት። ከዚያም ተያይዘው አድራሻውን ለማግኘት ወደ ቢሮ ሄዱ። መቅደስና ሰዓዳ የጌዲዮን አድራሻ ለመጠየቅ ወደ ቢሮ ቢሮ ሲያንኳኩ ይግቡ የሚል ድምፅ ሰሙ። ከፍተው ገቡ። ሲገቡ የሚያጋጥማቸው አስተናጋጅ የመቅደስ አፍቃሪ መምህር ያሬድ ነበረ። መቅደስ በሰዓቱ አልደነገጠችም። ባለፈው በንዴት ተማሪ መሃል መቅደስ የሰደበችውን አስታውሳ ሰዓዳ ክቡ ነበር ያለችው። መምህር ያሬድ መቅደስን ሲያይ እየተቅለሰለሰ እንዲቀመጡ ጋበዛቸው። ተቀመጡ። ምን ልርዳችሁ አላቸው። በትህትና እነሱም የጌዲዮን አድራሻ ፈልገው እንደሆነ አስረዱት። መምህር ያሬድ በጌዲዮን የተነሳ በሚያፈቅራት ሴት አንደበት ተሰድቧል። በእሱ ሳይሆን በእሷ ቂም ይዟል። እሱ ከሌለ የግል